እሺ ዛሬ ነገ ሞሽ ነው። ለምን እንደምፈራ ታውቃለህ? ብዙ የሚያስፈራኝ ነገር አለ። አባቴ ሻውን ዘብደው በጸጋ መቀበል ነው። ቢያንስ እኮ የሚያስደስት ነገር ሰምተን ነበር። የምንታው ነገር አሁን መቀበል ነው። በቃ ዝም በል። በቃ ኤፍሬም መጨረሻ ምርመራ ታደርጋለህ ብለውኛል። እንግዲህ ከዚህ በኋላ የመጨረሻ ምርመራ ይሄ ነው። ምንድነው? ኧረ በማርያም አታልቅስ። ኧረ አባ ይፋ በቃ ሰላም ያርገው ነው እኮ ውጤቱን ከመጣ በጸጋ መቀበል ነው። በቃ እንዴ በጣም ፈርቻለሁ። አባቴ እንደዛ አትበል። ለምንድን ነው ሻው እንደዛ የምትለው? ማለት እኔ እንደዚህ ሆነ ብዬ ስለማላውቅ ግን ይሁን በቃ እሺ ዝም በል። በቃ ዝም በል። እያብ ደግሞ ልቡን ያዥው። ኧረ በማርያም አታስጨንቁኝ። በማርያም እያላበኝ ነው። ዊና ማርያም ሰላም ሰላም፣ ውድ ቤተሰብ እንዴት አላችሁልን? እኛ አለንላችሁ። ክብሩ ይስፋ። ሰላም ሰላም፣ እንዴት ናችሁ? ውድ ቤተሰቦቻችን እንዴት ናችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? እንግዲህ ዛሬ በአብሪኮ ቻናል መጥቻለሁ። ዛሬ ለመጀመሪያ ጊዜ እዚህ ቻናል ላይ መጣ። ዛሬ ለመጀመሪያ ጊዜ በአብሪኮ ቻናል መጥቻለሁ። በነገራችን ላይ ቤተሰቦች አብሪኮንም ሳቀው ለመጀመሪያ ጊዜ ነው። ያው እንግዲህ እንደምታውቁት በኤፍሬም ነው ያወቅኩት። አብሪኮ ምርጥ ልጅ ነው። እንግዲህ የኤፍሬም ምርጥ ወንድም ነው በዚሁ አጋጣሚ እና ቤተሰብ ዛሬ ያው ሰሞኑን በጣም ውስብስብ ነገሮች እየተፈጠሩ ነበረ። ታውቃላችሁ ኤፋታሞ በጣም በቃ ሰሞኑ እንትኖች እንዳለ የሚያስጠሉ ጊዜያቶች ነበሩ። በመሀል የምንሰማቸው አንዳንድ ነገሮች ቢያስደስቱም ግን በቃ ሙሉ አስከፊ ነበር። በጣም ደባሪ ነበረ። ታውቃላችሁ አመት እንደምንም ብሉ እንግዲህ በእናንተም ጸሎት ቢሆን በሰላም ቢያልቅ ብለን የተመኘንበት ጊዜ ላይ ነው ያለነው። አሁን ሁላችሁም ቤተሰቦች ካለፈው ሳምንት ጀምሮ ስትከታተሉት የነበራችሁ እንግዲህ ኤፍሬም ከነበረበት ህመም ጀምሮ አሁን እስካለበት ጊዜ ድረስ ሁላችሁም ጸሎት እያደረጋችሁ ዱዓ እያደረጋችሁ እንዲሁም መልካም ምኞታችሁን በኮሜንትም ሆነ እየደወላችሁ ቴክስትም እያረጋችሁ የገለጻችሁልን ቤተሰቦች አላችሁ። እንግዲህ አሁንም ያው ሌሎች ነገሮችን ወደ ጎን ብለን ሁላችንም በኤፍሬም ዙሪያ ያለን ሰዎች በሙሉ የኤፍሬም ህመም ላይ ነው ያለነው እና እናንተን ጨምሮ ማለት ነው ቤተሰብ። እንግዲህ ያው ፈጣሪ መልካሙን ነገር ያድርግልን፣ አሜን። በተለይ ሳምንት በጣም ከባድ ሳምንት ነች ለኤፍሬም፣ በጣም ከባድ ሳምንት ነች። ምክንያቱም ጥሩም ነገር መጥፎም ነገር ይዛ ትመጣለች እና እንግዲህ ተከታታይ ህክምና ጀምሯል። ሁላችሁም እንደምታውቁት ይሄ ተከታታይ ህክምና ውጤታማ ካልሆነ ምናልባት በቃ ደስ የማይል ነገር ሊፈጠር ይችላል። አሁን ጥሩ ያርግልን ብሎ መጸለይ ያርግልን ጸልዩ ቤተሰብ። ሰው ሁሉ መልካም ነገርን ሲመኝ ነው ጥሩ ሰው ያፉን ፍሬ ይበላል የሚባለው። ሁላችሁም መልካም ምኞታችሁን ተመኙልን። በተለይ በዚህ ሳምንት ያው ብዙዎቻችሁ ደግሞ የኤፍሬም ህመም አሟችሁ በጣም በቃ ብዙ ፍቅር ያሳያችሁ ቤተሰብ አላችሁና እንግዲህ ኤፍሬምም ድኖ እንደዚህ እንደኛ ቆሞ እናንተን ለማመስገን ያብቃው፣ አሜን። አሁን ኤፍሬም ያንን የምትወዱለትን ማንነቱን የምትወዱለትን ሳቁን የምትወዱለትን ያ ንዴቱን ምናምን ይዞላችሁ እንዲመጣ እንግዲህ ያው እናንተም ጸሎት አድርጉ። እንግዲህ በጤና በቃ በሰላም በጤና ቆሞ ልክ እንደዚህ መግቢያ ሰርቶ እንደ ፊት ለፊታችሁ መጀመሪያ መጥቶ አቅም ኑሮት ኤፍሬም እናንተን የሚያመሰግንበት ቀን እንዲያመጣ ጸልዩ። መልካምን ሁሉ ተመኙ። ብቻ ነገ መልካም ይሆናል። አዎ ቤተሰብ ያው ቢናንም ታውቃላችሁ ከቡታጅራ ድረስ እዚህ ድረስ መጥቶ ሲያግዝ ነበርና በጣም የምር እንደዚህ አይነት ጓደኝነት ነው አይቻላቅም። የምሬ ነው የምላችሁ። እግዚአብሔር አስቡት ከዛ ድረስ እንደዚህ መጥቶ የራሱን ስራዎች ወደ ጎን አድርገው ምናምን በቃ እኔ ለጓደኛዬ እስኪ ልሁን በሚል እዚህ ድረስ በመምጣት እንደውም እኔ በጣም ጓደኝነት እንዴት እንደሆነ ያየሁባችሁ ማርያም በጣም ደስ ብላችሁኛል። የሚመቻችሁ ማለት ነው ትንሽ ነገር ነው ታውቃለህ። እኔና ኤፍሬም በጣም ብዙ ነገር አሳልፈናል። ምናልባት ስናወራ ሰምተህ ምናምን ከሆነ
ሆነ ጊዜ ትቦ ውስጥ አድረናል ታውቃለህ። ትቦ ውስጥ አድረን ላኩ ማደር አይደለም ዝናብ ዘነበብን ጎርፍ ይዞ ሊሄድ ምናምንና ብቻ እንደዚህ እንትን ላይ ማንዋቸው በጣም ብዙ ነገሮችን ያሳልፈናል ከኤፍሬም ጋርና ሰው ሁሉ ያው ያሳለፈውን ነገር ባይረሳና ልክ እንደዚህ አይነት መጥፎ ነገሮች ላይ ስትገናኝ ይበልጥ ጓደኝነትን ወንድምነትን ታጠነክራለህ ታሰፋለህ። በነገር ላይ ወደዚህ ወደ አዲስ አበባ መምጣቴ ጥቅሙ ለኤፍሬም ብቻ አይደለም፣ እኔም ትንሽ የህሊና ሰላም አግኝቻለሁ። ለእኔም ጠቀመኝ ማለት ጓደኛ ምን ያክል ጥግ ድረስ ሂዶ ለጓደኛ መስዋዕትነት እንደሚከፍል ምናምን አይቼበታለሁ። እርግጠኝነት ነው የምላችሁ፣ እናንተም አይታችኋል። ብቻ ደስ የሚል ቁርኝነት ነው የሚባለው ጓደኝነት ነው ያላቸውና በጣም ነው ደስ የምትሉት። ያዝልቅላችሁ። አሜን። ብቻ ግን ዛሬ አብሪኮ አዲስ ነገር ይዞላችሁ መጥቷል። እንግዲህ ዛሬ ሶስተኛ ቀኑ ነው አይደል? ሶስተኛ ቀኑ ነው። ዛሬ ሶስተኛ ቀን የኤፍሬም ሕክምና እኔ አልሄድኩም ዛሬ ሆስፒታል። እያብነች እዛ ሄደችው። እኔ ትንሽ ተኝቼ ነበርና እዩ ይዛው ሄዳለች ኤፍሬምን ሐኪም ቤት ሶስተኛ ቀን ሕክምናውን ሊያደርግ ነው። ያው ከመጀመሪያው ቀን ያለው ነገር ይሻላል፣ ፈጣሪ መስከና አልፎ አልፎ ያሟል እንጂ ያው አልፎ አልፎ የመድኃኒቱ እንትን ነው መሰለኝ ያሟል ትንሽ ማለት ነው። እና ብቻ ግን ለማንኛውም ቤተሰቡ ዛሬ አብሪኮ አዲስ ነገር ይዞልን መጥቷል። ልንገራችሁ እኔ እንጃ ይሄን ነገር ያው ታውቃላችሁ ሰሞኑን ውዝግብግብ እያለን ለቅሶ ምናምን ነበርና እስኪ አምሮ ይታደስ ምናምን በሚል በጣም ደስ የሚል ነገር አስቤያለሁ። ያው ዊና ወንድሜም ተባባሪ ነው እና እስኪ ሰሞኑን በቃ እንደዚህ አይነት ነገሮች በጣም እየበዙ ነውና አንዳንዴ ጤንነት የአካላዊ ምናምን ብቻ ውስጣዊ ሳይሆን አእምሮአዊም ጤናማ መሆን አለበት ብዬ አስባለሁ። ስለ ሁሌ ሀዘን ምናምን ከሚሆን እስኪ ባይሻለውም ግን ቢያንስ ትንሽዬ እንኳን ፕሮሰሱ ተጀምሮ ስለሆነ ሕክምና ላይ ስለሆነ ያለው ቢያንስ ደስ የሚል መንፈስ እንዲፈጠር በሚል አንድ ትልቅ ነገር በጣም ጽድት ያለ ነገር አስቤያለሁ። እሱ እናደርግለታለን ማለት ነው ለይፋ። ያው ተሽሎትም ደግሞ መጥቶ ሲያመሰግን ምናምን ማየት በጣም ነው የምፈልገው እኔ ራሴ ዊናም ብለዋላ እኔ ራሱ በጣም ነው የምፈልገው። እንግዲህ በዚህ አጋጣሚ ወንድማችን ኤፍሬም ተሽሎህ ሲመጣ ደግሞ ከኛ ጋር እንደዚህ ጎንና ጎን ሆነን የምናወራበት ቀን ይናፍቀኛል እና ያው እዚህ ጋር ለእናንተም ከምነግራችሁ እናንተም ሰርፕራይዝ ሁኑ። ያው ታውቃላችሁ ሁሌ ሰርፕራይዝ ሳረጋቸው ኤፍሬም እና ህዩን ሰርፕራይዝ ሳረጋቸው ታውቃላችሁና ዛሬ ደግሞ ለየት ባለ በጣም ጽድት ባለ ነገር ሰርፕራይዝ እናረጋቸዋለን ብዬ አስባለሁ። ህዩም ሰሞኑን እየተጨናነቀች ስለነበር እስኪ ዘና ያረጋታል ብዬ አስባለሁ። ለእናንተ አልነግራችሁም፣ እሺ ሚስጥር ነው። ከነሱ እኩል ነው የምታዩት። ቁልፍኛ ጋር ነው ያለው። ከህክምና ይዘው እየመጣች ነውና ተደውሎልናል። ቤት ሂደን ቶሎ ዘግጀት አድርገን እንጠብቃቸዋል። አብራችሁ ታያላችሁ ማለት ነው። እናንተም ወደ ቤት እንሄዳለን። ወደ ቤት አብራችሁ ከንፋስ ጋር እንዲቆየኝ ደጅ ምነው ጠረንህን ጥለኸው ባቴ ኧረ ልቤ ሚዛን አልባ ለቅስፈት ፈገግታ ሐሜት የሚያነባ በደልህን ካስታወስኩት ትዝታህም ሊቀለኝ ብርዱ ላይ ቀለኝ የሌት ጨለማ ስሙን በክፉ ስለምልማ የምመነዝረው በሻመት ፈገግታ ይምጣብኝ ካንተ ጋር ላንዴ የደስታ አፍታ እንኳን ወራት ቀርቶ ቅስፈት ነው አመቱ የደስታ ቀን ሲሮጥ ያዘን መጎተቱ አሁን ይሄኛውን አበባ አለ አይደለ?
ይሄን አበባ ከበር ላይ ከደረጃው ጀምረን በትነውና ከዚህ ጋር ይሻላል። ከዛ ግራ እየተጋባ ቢመጣ ይሻላል። አዎ ዝግብ እያሉ ይሄን ወረቀት ደግሞ ይኸው እንደምታዩት ቤተሰብ የሆኑ ወረቀቶች አዘጋጅተናል። እነዚህን ወረቀቶች አጣጥፈን እንጥለውና እያነበበ ግራ እየተጋባ ምናምን ቢመጣ ይሻላል። እንግዲህ ቤተሰቦች አዲስ ነገር አይደለም፣ ምክንያቱም ታውቁታላችሁ ኤፍሬም አዲስ ስሜት እንዲሰማው ዛሬ ቤቱ ሲገባ አዲስ መንፈስ እንዲኖረው ነውና አሪፍ ይመስለኛል። ሲያዩ ደስ የሚለው ይመስለኛል። ብቻ ግን የእሱንም ደስታ የእሱንም አዲስ ስሜቱንም መንፈሱንም አብራችሁ ከኛ ጋር ሆናችሁ ተከታተሉት። ፓፓዬን እንጠቅልል። ይሄን አበባውን ትብልስ ይቻላል። አበባውን ትበትነዋለህ? እሺ እንግዲህ ቤተሰቦች ዝግጅታችንን ጨርሰናል። እያብና ኤፍሬም ቆዩብን። ቶሎ እንመጣለን ብሎ ነበር። ግን አሪፍ ነው አንዳንዴ መቆየታቸው። እንደውም እንድናዘጋጅ ጠቅመውናል። የፊት ለፊታችን የምታዩት ፈገግታ ኤፍሬም ጋር ምን እንዲኖር ደስ ይላችኋል ብዬ አስባለሁ። አብሪኮ እንግዲህ ያሳባው እንጂ አብሪኮ ነው የተሻለንን ነገር እያደረገ ነው። አብሪኮ ኤፍሬም ያው ፈገግታው ኤፍሬም የያብም በትንሹ ቢሆን እንኳን ዛሬ ዘና ብሎ እንዲሉ እናንተም ደስተኛ ትሆናላችሁ። እስኪ ዛሬ ፈገግ ብለን እንምጣ። ያን አንሳላችሁ ካሜራማን አንተ ያ ማለት ነው ድሮ እንኳን ለቤታ በቃ በስማ ድሮ ሰው ሲመረቅ ምናምን ይልን ኮንግራቹሌሽን ምናምን ተብሎ የሚጻፍ እንደሱ ነው የሚመስለው። ይቻላል ቤተሰቦች ለማንኛውም አብራችሁን እያብና ኤፍሬም ቼክ ላድርጋቸው እንደመጡ። እሺ
ወፋንተ የመኪናውን ክትራሱ ይለገረች አልመጣማ እግዚአብሔር ነው ሌላ ቦታ ይዛው ሄዳ እንዳይሆን አራታ አያረጉትም ከህክምና ስለሆነ ቀጥታ ወደ ቤት ነው የሚመጡት በእርግጠኝነት ያንን መርፌ ወስዶ መጣ አሁን ወደ ውጭ አይሄድም የሆነ መኪና እዛ ጋር ሰው እያወረደ የመጣው ሰጪ ያለ መኪና ነው ሶሮ አረሉ ባክ ናቸው አያብ መሰለች ነች ሶሪ ቻኒ ከሩቅ ሰው አልሾፍም እኔ ከሩቅ አይሰራም እሺ እየመጡ ነው ዛሬ ቤተሰብ እየመጡ ነው እሺ የእነሱንም ሪአክሽን አብሮ ባይቱ ይሻላል ካሜራማን የእነሱን ሪአክሽን ይኸውልህ በደንብ ነው የምትይዝልን እሺ በደንብ ከመጀመሪያው ጀምሮ ቪዲዮ ሲቀርጽ ምናምን እንዳይደናግጡ ግሬሉ ከዛ ሲገቡ ጀምሮ ከያዛቸው በቂ ነው እንደበቃኛ ካሜራማን አንተ ተከታተላቸዋለህ እሺ እኛ እንደበቃለን እሺ ቤተሰብ መጥተዋል ነው አብሪኮ ተደበቅ እሺ እዛው ስልኩ ልደውልበት ነው ወይስ ካሜራ ይዞ ነው ይሄ ምን እንዳለ እባካችሁ በሽታዬ እንዳታነሱብኝ ታሟል ማይሆን ስራ እንዳትሰሩ ንገረኝ ዊና እንግዲህ ማይሆን ስራ አይሰራም ብዬ አስባለሁ ልጁ ድጋሚ በሽታው ቢነሳበት እባካችሁ በማርያም በሽታዬ ብቻ ድጋሚ እንዳታነሱብኝ ካሜራ ለምንድን ነው ግን ዛሬ የያዙት እንትን በለው ልብሱ ምንድን ነው እሺ ቀስ ብለህ ደረጃውን ውጣ እንዳትወርቅ ነው እሺ ቀስ ብለህ ደረጃውን ውጣ እሺ ቀስ በይ እናቴ አንይዞ አበባ እንዳትረግጭባቸው እሺ ምንድን ነው ግን ምን አይነት ሴሌብሬት ነው ለላቅም እንዳትወርቅ ነው ደረጃውን ቀስ ብለህ ውጣ ይተባል ሌላ ወረቀት አለ እሺ ወረቀቶቹን በጥንቃቄ በቃ ስለታመምክ ነው እንዴ ወረቀቶቹን በጥንቃቄ እያነሳ አንብባቸው እነሱ ይምሩሃል እሺ እንደምን አለ ወዳጄ እኔ ደህና ነኝ ዊና አብሪኮ ዊና እዚህ ጋር ሶፋ አለ ምንድነው ማነው ብለህ እየተጨነክ ነው አይደል አው እየተጨነኩ ነው ማንነው ዊና ውጣ እባክህ ስትገባ ትደርስበታለህ ጌታ ሆይ እሺ አረ በማርያም አሁን ነው መድኃኒት የወሰድኩት እንዳታሳምሙኝ አብሪኮ ዊና በዚህ በኩል ይሉ ዊና ጌታ ሆይ እሺ ዝጋው በሩ እዚህ ጋር ያለብኝ የማጠብቀው ነገር አለ መንፈስ ቅዱስ ምንድነው አብሪኮ አንተ አብሪኮ እያብ ደግሞ ልቡን ያዥው አረ በማርያም አታስጨንቁኝ በማርያም እያላበኝ ነው ዊና ማርያምን እኔ ግን አላውቅም እንደዚህ ይኸውልህ እሪ ብዬ ነው የምጮኸው እኔ አሞኛል ዊና ልብ ህመም ካለብህ ላለመደንገጥ ሞክር አረ በማርያም እኔ ልቤን እያመመኝ አይደል እንደ እናንተ ዊና እኔ እዚህ ጋር እንጩፋለች በውድ ጓደኛ የተዘጋጀ
ምንድነው ያስጨነቃችኝ እኮ እዚህ ጋር ማለት እሺ ለብንም ካለብህ ላለም ደንገት ሞክር። ኧረ በእናትህ ኧረ ቢና የሚያስደነግጥ ስራ እንዳሰሩ ብቻ እንጂ ችግር የለውም። አሞታል ጓደኛችሁ ምንድነው? እንኳን ለቤታችን ማነው ለቤት አበቃ እንኳን ለቤት አበቃ። ልጆች አስተካክላችሁ አይ መጥሮ የለበትም ነበር ጌታ ይሄ ብቻ ይበቃ ነበር። አስተካክላችሁ አባት እንኳን ለቤት አበቃ። በድንጋጤ የተውሃለ ላይ እኮ ነው መጀመሪያ ብላችሁ ነው ደንግጠና የጮኸ ነገር ነው። ደስ ብሎት ነው ደንግጧል። አስደነገጥን አባቴ። ለምንድን ነው የምታለቅሰው? ደስ ብሎት ነው ይፋ አባ። ይሄን እኮ ለማስደሰት እኮ ነው ያደረኩት። ለምንድን ነው የምታለቅሰው? ኧረ በእናትህ ይቅርታ። ድንጋጤ አይደለም ደስታ ነው። እሺ ለምን ነው የምታለቅሰው? በቃ ይፋ ተሽሎ ደግሞ አንተን እኛ ሰርፕራይዝ ምናምን የምታረግበን ቀን ይመጣል። አሁንም ባያስፈልግማ አባቢ በቃ አሁን ደህና እየሆንክ ነው። በቃ ማልቀስ አያስፈልገውም እኮ በቃ ኧረ ኤፍሬም በማርያም ኧረ ኤፍሬም ምን ሆነህ ነው? በማርያም አባት አንተ ኧረ በማርያም አታስጨንቀኝ ኤፋ። አንተ አባት ባለቀስኩ ቁጥር ሌባ በሽታ ነው እየጨመርክ ያለው። እኛ ደስ እንዲል በቃ ደስታ ነው አይደል? ደስ በላቸው። ና ቁጭ በል ቁጭ በል በቃ ኤፍሬም ምንድን ነው? ደስ ብሎክ ነው? ደንግጠህ ነው? ደስ ብሎ እኔማ አታስጨንቀኝ። እሱ በድንጋጤ የሚያለቅሰው ምን እንትን ደስ ብሎት ነው እኮ። እሱማ ደስታ ነው ገብቶኛል። ግን ደስታህን በእንባ በቃ ምንድን ነው አንተ ምን ሆነ ነው? በቃ ሙሉ ለሙሉ ደግሞ ትድንና ሳቅሽ እንዴት ስቅኮ ነው? እነሱ እንደዘደረጉት አንተ ጭራሽ ታልቅሳለህ። ሳቅውን ደስ እንዲል ሳቅ እናቴ ነካሽ። እሺ አባቴ እሺ አባቴ በጣም ነው የማመሰግነው። አረ ይገባል አብሪኮ በጣም ነው የማመሰግነው። አረ ኖርማል ነው። ምስጋና ያስፈልገዋል። እንዳንተ ነው እኛም ብንሆን የምታረገው ነገር አይደል? እሺ በማርያም አታስጨንቀኝ። አረ ይፋታል። ከሳብካ ደስ እንዲል ነው እኮ እኛ እንደዛ ያደረግነው። ይሄ ሁሉ ነገር ለኔ ተጨንቃችሁ ነው። ይሄ እኮ በጣም ቀላሉ ነገር ነው እኮ ላንተ። በጣም ነው የማመሰግነው። አረ ይፋታል። አሁን ለምን ትበጣለህ? ጋሚ ደግሞ ከዚህ በላይ ትድናለህ። በቃ አባቴ እኛ እንደዚህ ስለበቃ ደስ ብሎናል። ይሄ በጣም ቀላሉ ነገር እኮ ነው ላንተ። በቃ ማልቀስን አቁም፣ ማልቀስን አቁምና በቃ አሁን ሳቅላቸው ማለት የደስታ ለቅሶ ነው። እሺ ይገባኛል፣ ግን በቃ እነሱ እኮ እንድታለቅስ አለማባቴ እንደዚህ ያደረኩት ለቤት ስለበቃ ማለት በቃ ምናምን የጓደኝነትን ጥግ ነው ያሳያችሁኝ። ይሄ ቀላሉ አንተ ከዚህ በላይ ታደርግ የለ እንዴ? በጣም ነው የማመሰግነው። ምን ወሬ ፋታ ካብደው በቃ ይሄ ቀላል ነገር ነው። አልሆንም እንዴ ቡታጅራ ላይ ያለ ምን ችግር አለው? አባት ከዚህ በላይ ስንት ነገር አልሆንም። ለምን እንዳለቀስኩ ታውቃላችሁ? ጠዋት ከያብ ጋር ቅድም ጊዜ ለመድኃኒት ስወጣ ናፍሪኮ ለምን ተወኝ እና ሚና ለምን ተወኝ ብዬ በጣም አዘኛ ነበር። ከፍቶኝ ነበር። ያብ ብቻው አስቶን ማለት ነው። ኧረ እንዴት ብለህ ለካ እንደዚህ ነው። ትልቅ ደስታ ለኔ ልትሰጡኝ ወደኋላ የቀራችሁት በጣም ነው የማመሰግነው። ደስ ብሎ ካለ አሁን ዋናው እሱ ነው። በቃ አሁን ማልቀስ ወይ ደግሞ አታውራ። በቃ እኛ የምንፈልገውን ከዚህ በላይ እንድትድን ከዚህ በላይ ደግሞ ትድንና ከዛ ብዙ ሰለብሬት እኮ እናደርጋለን። እቺ ምንድን ናት? ገና እንቀውጠው የለ እንዴ? ስትድን ደግሞ በደንብ ገና ይቀወጣል። ይሄ ትንሽ ነገር ነው። ና መድፍ ነው እንተኩሰው። አሁን ቀጣይ ደግሞ ይሄ ይገርማል እንዴ? ሰባተኛው ቀን ላይ መድፍ ነው የምንተኩሰው። ትንሽ ጉጃ አድርጊ።
ምን አዲስ ነገር? ምንም የለም። መርፌ ብቻ ነው። መድኃኒቱን ሰጥተውኛልና ከነገ ወዲያ የመጨረሻ ምርመራ ታደርጋለህ ብለውኛል። ከነገ ወዲያ እንግዲህ ከዚህ በኋላ የመጨረሻ ምርመራ ነው። ምንድነው? ኧረ በማርያም አታልቅስ። ኧረ አባ ይፋ በቃ ሰላም ያርገው ነው እኮ ውጤቱን ከመጣ በጸጋ መቀበል ነው። በቃ እንዴ እሺ፣ ልጅቷን አታስጨንቃት። ይፋ አራት አባቴ ለምንድን ነው የምታለቅሰው አሁን? እሺ ምንም እኮ የተባልከው ነገር የለም። በቃ ችግር የለውም። ምንም ሁሉም የፈጣሪ ፍቃድ የሚመጣውን በቃ አሜን ብሎ መቀበል እኮ ነው። ይፋ ኤፍሬም ስማኝ፣ እዚህ ምድር ላይ አንተ ያልከው ነገር ምንም አይሆንም። ምንም ቅንጣት ያክል ስልጣን የለህም። መጀመሪያ ዶክተሮች እንደዛ ብለው የፈጣሪ ፍቃድ ነው። ሁሉም በፈጣሪ ዘንድ ነው የሚሆነው። ሁሉ ቤተሰብ አለ ጸሎት የሚያደርግልህ። በጣም ፈርቻለሁ አባቴ። እንደዛ አትበል። ለምንድን ነው እሺ አሁን እንደዛ የምትለው? ማለት እኔ እንደዚህ ይሆናል ብዬ ስቤም አላውቅም፣ ግን ይሁን በቃ እሺ ዝም በል። በቃ አንድ ነገር በቃ ዝም በል። በቃ አንድ ነገር ልናገር። አንድ ነገር መናገር እፈልጋለሁ። ምንም አምባገነን ብትሆኑ፣ ምንም ባለሀብት፣ ምንም ባለስልጣን፣ ትልቅ ቦታ፣ ትልቅ ዝና ቢኖር፣ ምንም ነገር ቢሆን ሰው ነው። የሰው ሁለት አይነት ሶስት አይነት የለውም። ሁሉም ከጭቃ የተሰራ ሰው ነው። በቃ ሟች፣ ዛሬ ነገ ሟች ነው። ለምን እንደምፈራ ታውቃለህ? በቃ ብዙ የሚያስፈራኝ ነገር አለ አባቴ። ሻውን እንደዛ በጸጋ መቀበል ነው። ቢያንስ እኮ የሚያስደስት ነገር ሰምተን ነበር። የሚመጣው ነገር አሁን መቀበል ነው። በቃ እንዳታወራ። በቃ ዝም በል። በቃ ኤፍሬም እኔ እንድጨነቅ ነው እንደምትፈልገው? ቆይ በቃ እሺ እንደዚህ አትበል። በቃ መጀመሪያ ሱጭ ትሄዳለህ ብለውና እናደል። መሀል ላይ ደግሞ እንደዚህ አይነት ደስታ የተፈጠረ ነው የነበረው። በቃ ብዙ መጨነቅ አያስፈልግም። ብዙ አትጨናነቁ። አንተ አትጨነቅኛ አይደለም። ስለ ሁሉም ነገር የሚያውቀው ፈጣሪ ነውና እንጨነቅ። እንግዲህ የመጨረሻ ምርመራ ይወስናል። ከዚህ በኋላ የሚሰጡኝ መድኃኒት በቃ ያንንም ደህና ትሆናለህ። በቃ ፈጣሪ የለም። የሚሰጡኝ መድኃኒት እንግዲህ አሪፍ ውጤት ካሳያቸው አሪፍ እኮ ነው አባቴ። ውጤት እዚህ ጨርሳለሁ። ውጤቱ አሪፍ ካልሆነ ደግሞ ያው ውጭ ሄዶ መታከሙ አይቀርም። የፈራሁት እሱ ነው። በቃ ፈጣሪ ያለው ይሆናል። መሄድ ካለብህ የትም መሄድ ትችላለህ። እሺ ምን ያመሰግናለሁ። እሺ ማዳም አብሪኩ ተመሰግኑ። ከጎን የሆናችሁ በጣም ብዙ ነገር አግዛችሁኛል። አመሰግናለሁ። በቃ እረፍት አድርገው። በቃ አታውራው። ምስጋና የሚያስፈልገው ነገር ግዴታችን እኮ ሁሉም ነገር የሚሆነው ፈጣሪ በፈቀደው ነው። በቃ ካንተ አልፎ አሁን እዩን ራሱ አታስጨንቃት። እዩ በቃ እግዚአብሔርን በጣም እየተጨነቀች ነው። ካንተ በላይ ነው የምትጨነቀው። አንተስ አንዴ አሞሃል። ምንም ያልሆነች ልጅ አሁን የሆነ ሌላ በሽታ ውስጥ እንዳትገባ እኛ ደግሞ በቃ ደስ እንዲለ ፈጣሪ ደግሞ መልካሙን ነገር እንዲያደርግ መልካም ምኞታችንን መግለጻችን ነው። እንግዲህ እንደ ልብ ያድርግልህ፣ እንደ የዋህ ልብ ያድርግልህ፣ እንደ ቤተሰቦች እንደ ምኞታቸው ያድርግልህ። መልካም ነገሮች ሁሉ ይምጡ ከዚህ በኋላ ያሉት ነገሮች። እግዚአብሔር ደግሞ ሁሉንም ነገር ያደርጋል። እናንተም ውድ ቤተሰቦቻችን በመላው ዓለም የምትገኙ እንግዲህ ኤፍሬም ህመማ አስጨንቋችሁ ጸሎት የምታደርጉልን በሙሉ እንግዲህ ጸሎታችሁ ይቀጥል። በቅድም ተናግሬ ነበረ። እቺ ሳምንት በጣም ከባድ ሳምንት ነው የምትሆኑና
ሁላችሁም በጸሎታችሁ ከጎናችን ሁኑ። አብራችሁን ስለምትሆኑ በጣም እናመሰግናለን። በቃ ኤፋዬ ተረጋጋ። አብራችሁን ስላላችሁ እናመሰግናለን። ኤፊ ተረጋጋ ነው። አብሪካውን ያበደ ምሳኔ የሰራው እንበላለን። አባቴ ዘናበር በቃ አጥፋለን ካሜራው